ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር መቶ አለቃ በላቸው ክንዴም። የልዩ ዘመቻዎች እዝ ለማንኛውም ጥቃት ፈጣን ምላሽ ሰጪና ስጋቶችን አስቀድሞ መከላከል የሚችል ሞዴል ኃይል መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁም። እዙ የ2018 በጀት ዓመት የሥራ አፈጻጸም ማጠቃለያ ውይይት አካሂዷል። በመድረኩ ላይ የተገኙት ፊልድ ማርሻል ብርሃኑ እዙ ኢትዮጵያ በተፈተነችበት ወቅት እንደ ሌሎች እዞች ሁሉ የሀገርን ሰላም በማስጠበቅ ከባድና አኩሪ ተጋድሎ መፈጸሙን ተናግረዋል። ሰራዊቱ መስዋዕትነት የከፈለውና እየከፈለ የሚገኘው ሀገርን ለማሻገር መሆኑንም ፊልድ ማርሻል ብርሃኑ ገልጸዋል። ፊልድ ማርሻል ብርሃኑ እንደተናገሩት ሰራዊታችን ሀገርን ከውጭ ጠላት ከመከላከል ባለፈም የሀገር ውስጥ ሰላምን በማጽናት ህልውናችን ተጠብቆ እድገት እንዲቀጥል የሚሰራ የህዝባችን ሞዴል ነው። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በበኩላቸው እዙ የሚሰጡትን ተልእኮዎች በተሳካ ሁኔታ መወጣት የሚችል መሆኑን ገልጸዋል። እዙ በበጀት ዓመቱ የተሰጡትን ተልእኮዎች በብቃት ለማሳካት የእዙን የዝግጁነት ደረጃ ማረጋገጥ መቻሉንም አስገንዝበዋል። አብዱራህማን ሐሰን እንደዘገበው የኢፌዴሪ መከላከያ ሚኒስቴር ሚኒስትር ክብርት ኢንጂነር አይሻ መሐመድ በደቡብ ምዕራብ ኢትዮጵያ ክልል ለሚገነባው የመኖሪያ መንደር የመሰረት ድንጋይ አስቀመጡም። የመኖሪያ መንደር ግንባታ ዋና ዓላማም እንደ ሀገር የተቀመጠውን የክረምት በጎ ፈቃድ ተግባር እውን ለማድረግ ያለመ መሆኑን ክብርት ኢንጂነር አይሻ መሐመድ ተናግረዋል። የክረምት በጎ ፈቃድ ስራዎችንና እንዲሁም ባህል እየሆነ የመጣው የአብሮነት፣ የመተባበር፣ የመተጋገዝ ስራዎቻችንን ለማስቀጠል ነው። የሰራዊታችን አባላት ደግሞ በዚህ በመተባበር እና በማገዝ ካላቸው አገርን ከመጠበቅ አልፈው አቅመ ደካሞችን የመደገፍ እርሻዎችን አብሮ የማረስ አብሮ የመረዳዳት ባህሉ እንደ ባህል አድርጎ የሚሰራ ሰራዊትን የሚመራ ሚኒስቴር መስሪያ ቤት እንደመሆኑ መጠን ዛሬ እዚህ እናንተ መካከል ለመገኘት ችለናል። በዚህም እጅግ በጣም ትልቅ ደስታ ይሰማናል። መከላከያ ሚኒስቴር ዘመናዊ የመኖሪያ መንደሮችን በአርአያነት በአጭር ጊዜ ገንብቶ እንደሚያስረክብ የገለጹት ክብርት ኢንጂነር አይሻ የኢፌዴሪ መከላከያ ሰራዊት በህዝቦች መካከል አብሮ የዘለቀውን የመደጋገፍ ባህል ተላብሶ አቅመ ደካሞችን በማገዝ ከህዝብ ጋር በጋራ የኖረ ሰራዊት መሆኑን ተናግረዋል። መሰረተ ድንጋይ ያስቀመጥንበት ቦታ ላይ 5 ዘመናዊ የመኖሪያ ቤቶች ይሰራሉ። እነዚህ ዘመናዊ መኖሪያ ቤቶች በሚጠናቀቁበት ጊዜ እዚህ አካባቢ ላይ የሚኖረውን ዘመናዊ መንደር ሞዴል መሆን የሚችል አድርገን የምንሰራው ነው የሚሆነው። ስለዚህ እነዚህ መኖሪያ ቤቶች ዛሬ እዚህ 5ቱ ይሰራሉ። ሌሎቹ ደግሞ በገጠር ወረዳዎች የሚሰሩ ይሆናል። የተሻሉ መኖሪያ ቤቶችን በገጠር ከተሞቹና በዚህኛው በቦንጋ ከተማ ለመስራት ነው ጥረት የምናደርገው። የደቡብ ምዕራብ ኢትዮጵያ ክልል ፕሬዚዳንት ኢንጂነር ነጋሽ ዋጌሾ በክረምት ወራት መንግስት ካስቀመጣቸው ግቦች አንዱ ዜጋ ተኮር የበጎ ፈቃድ ስራ መስራት መሆኑን ገልጸዋል። ድጋፍ የሚሹ አረጋውያንን ማገዝ፣ ወላጅ የሌላቸውን ህጻናት መንከባከብና መደገፍ በክልሉ በትኩረት እየተሰራበት መሆኑን የጠቆሙት ርዕሰ መስተዳደሩም የገጠር ሞዴል መንደር የበርካቶችን ችግር እንደሚፈታም አስገንዝበዋል። መከላከያ ሚኒስቴር የሀገራችንን ሉዓላዊነት ከመጠበቅ ባሻገር በዚህ በጎ ተግባር በመሳተፍ ያሳየው ቅንነትና ለኝታነት እውነተኛ የህዝብ ልጅ መሆኑን በተግባር ያስመሰከረ ነው ብለዋል። በዕለቱ በመከላከያ ሚኒስቴር ሚኒስትር የተመራው ልዑክ አቅም ለሌላቸው ተማሪዎች 5000 ደርዘን ደብተርና እስክሪብቶ ለከፋ ዞን ያበረከተ ሲሆን 10000 ደርዘን ደብተርና እስክሪብቶ ለማስረከብም ቃል ገብቷል። ዘገባው የመሐመድ አህመድ ነው። የባንዳዎች ዋነኛ ዓላማ ኢትዮጵያን ማዳከምና ለታሪካዊ ጠላቶቻችን ፍላጎት ማመቻቸት ነው ሲሉ የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ጀነራል መኮንኑ ከእዙ ከፍተኛ አመራሮች ጋር ባደረጉት ውይይት ጽንፈኛው ኢትዮጵያን ለመበታተንና የታሪካዊ ጠላቶችን ፍላጎት ለማሳካት የሚሰራ ባንዳ እንጂም የህዝብን እድገትና ብልጽግና የሚያረጋግጥ አይደለም ብለዋል። ታሪካዊ ጠላቶቻችን ኢትዮጵያን በጦርነት የማሸነፍ አቅምም ታሪክም የላቸውም ያሉት ሌተናል ጀነራል ብርሃኑ በቀለም በውስጥ ባንዳዎች ፍላጎታቸውን ለማሳካትና ኢትዮጵያን ለመበታተን የሚያደርጉት ጥረት መቼም ቢሆን እንደማይሳካ ገልጸዋል። ሌተናል ጀነራል ብርሃኑ አክለውም ኢትዮጵያን የማተራመስ አጀንዳ አንግበው የሚንቀሳቀሱትን ሰላም ጠል ኃይሎች አከርካሪ ሰብረን የኢትዮጵያን ሰላም በዘላቂነት የምናረጋግጥበት ወቅት በመሆኑ ዝግጁነታችንን ይበልጥ አረጋግጠን መገኘት ይጠበቅብናል ሲሉ አሳስበዋል። የሱማፍ ብርሃኑ እንደዘገበው
የ11ኛ እዝ የሰራዊት አባላት በቆቦ ከተማ እየተከናወነ ለሚገኘው የኮሪደር ልማት 40 ሚሊዮን ብር ድጋፍ አደረጉም። እዙ ያደረገው የልማት ድጋፍ የህዝቡንና የመከላከያ ሰራዊቱን ትስስር የሚያረጋግጥ መሆኑን የእዙ ዋና አዛዥ ሜጀር ጀነራል አድማሱ አለሙ ተናግረዋል። የሰራዊቱ የልማት ተሳትፎ የተናጠል ተግባር ሳይሆን ከህዝብ ጋር በጋራ የሚመራ ሀገራዊ ኃላፊነት እንደሆነም ሜጀር ጀነራል አድማሱ አለሙ በቆቦ ከተማ የኮሪደር ልማቱን ሲጎበኙ ገልጸዋል። ዘገባው የእዙ የሰራዊት ስነልቦና ግንባታ ነው። የሸገር ከተማና የገላን ጉዳ ክፍለ ከተማ አመራሮች ለስትራቴጂክ መሳሪያዎች ኮር እውቅናና ሽልማት ሰጡም። ክፍለ ከተሞቹ ባዘጋጁት የ2018 ዓ.ም በጀት መዝጊያ መርሃ ግብር ላይ ኮሩ በልማት ስራዎች በጸጥታና መረጋጋት ላከናወናቸው ስኬታማ ተግባራት የተበረከተ እውቅናና ሽልማት መሆኑ ተጠቁሟል። ሽልማቱን የስትራቴጂክ መሳሪያዎች ኮር አዛዥ ሜጀር ጀነራል ግርማ ክበበው በፕሮግራሙ ላይ ተገኝተው ተረክበዋል ሲል ኤርሚያስ የተዋለ ዘግቧል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለሰራዊቱ አባላት በተቋሙ የተፈቀደውን የማዕረግ እድገት ሰጥም። ማሰልጠኛው የመቆያ ጊዜያቸውን ላጠናቀቁና በስራ አፈጻጸማቸው ለተመሰገኑ የሰራዊት አባላት ነው የማዕረግ እድገት የሰጠው። በመርሃ ግብሩ ላይ ንግግር ያደረጉት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጀነራል አዲሱ ተርፋሳም ማዕረግ በስራ ብቃት የሚመጣ የእድገት መገለጫና የኃላፊነት መለኪያ ውጤት መሆኑን ገልጸዋል። ተሿሚዎች መመሪያና ደንቦችን በመከተል በፍጹም ታማኝነትና ሐቀኝነት ተቋሙን ማገልገል እንደሚጠበቅባቸው አዛዡ አሳስበዋል። የማሰልጠኛ ትምህርት ቤቱ ምክትል አዛዥና የሰው ሀብት ልማት አገልግሎት ኃላፊ ኮሎኔል ደረጃ አልማው በበኩላቸው ማዕረግ የሚሰጠው አባሉ በሚመደብበት የሥራ መስክ ላይ የሚጠበቅበትን ኃላፊነት በብቃት መወጣት መቻሉን በማረጋገጥ መሆኑን ገልጸዋል። ዘገባው የተስፋዬ ያረጋል ነው። የኢትዮጵያ መከላከያ ዩኒቨርሲቲ ከሀገራዊ የትምህርት ፖሊሲና ስትራቴጂ ጋር የተጣጣመና የሰራዊቱን የእውቀትና የሙያ ብቃት ሊያሳድግ በሚችል መልኩ በ33 የትምህርት ፕሮግራሞች ላይ የካሪኩለም ቀረጻ አካሄደም። በካሪኩለም ቀረጻ ሂደቱ ላይ የዩኒቨርሲቲው ተወካይና የኢንጂነሪንግ ኮሌጅ ዋና ዳይሬክተር ኮሎኔል ኢዶሳ ቱፋ እንደገለጹት የትምህርት ፕሮግራሞቹ ከተለያዩ የዘርፉ ተቋማት በመጡ ከፍተኛ ባለሙያዎች በዝርዝር እንዲገመገሙና እንዲተቹም ተደርጓል ብለዋል። እንደ ኮሎኔል ኢዶሳ ቱፋ ገለጻ በነባር ካሪኩለሞች ውስጥ ያሉ ክፍተቶችን በመለየት የወታደራዊ ፕሮፌሽናል እውቀትና የሙያ ብቃትን ከፍ በማድረግና የትምህርት ጥራቱን በማሻሻል የተሻለ የአካዳሚክ ውጤት ለማስመዝገብ የሚያግዝ ነው። በኢትዮጵያ መከላከያ ዩኒቨርሲቲ የአካዳሚክ ምክትል ፕሬዚዳንት ዶክተር ተስፋዬ ቶሉ በበኩላቸው የስርዓተ ትምህርት ክለሳው የትምህርት ጥራትን ከማሳደግ ባለፈም ከዘመናዊ ወታደራዊ ፍላጎት ጋር የሚስማማ በእውቀትና በሙያዊ ብቃት የተጠናከረ የሰው ኃይል ለማፍራት ወሳኝ መሆኑን ገልጸዋል። ዘገባው የበላይነህ ፈንቴ ነው። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት ለሰርካማ ከተማ ነዋሪዎች ድጋፍ አደረገም። ማሰልጠኛ ትምህርት ቤቱ በከተማው በዝናብና በንፋስ አደጋ መኖሪያ ቤታቸው ለፈረሰባቸው ነዋሪዎች ነው ድጋፍ ያደረገው። የማሰልጠኛ ትምህርት ቤቱ አባላት መኖሪያ ቤታቸው ለፈረሰባቸው ከ35 በላይ አባወራዎች ከ252 ሺህ ብር በላይ በሆነ ገንዘብ ቆርቆሮና ምስማር ገዝተው አበርክተዋል። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮም ሰራዊቱ ካለው ላይ ቀንሶ ለወገኑ ማካፈሉ ህዝባዊነቱን የሚገልጽ በጎ ተግባር መሆኑን አስገንዝበዋል። ሰራዊታችን በማንኛውም አደጋ ጊዜ ፈጥኖ ለህዝብ የሚደርስ ኃይል መሆኑን የጠቆሙት አዛዡም የማሰልጠኛ ትምህርት ቤቱ አባላትም ሁልጊዜ ማህበረሰቡን እንደሚያግዙም ተናግረዋል። የከተማው አስተዳዳሪ አቶ ኦርዲን አብዱራህማን ሰራዊቱ ከዚህ ቀደምም በተለያዩ መንገዶች ህብረተሰቡን እየረዳ የመጣ መሆኑን አስታውሰው አሁን የተደረገው ድጋፍ የህብረተሰቡን ወቅታዊ ችግር ያገናዘበ በመሆኑ ለማሰልጠኛ ትምህርት ቤቱ አመራሮችና አባላት ምስጋና አቅርበዋል። ፈንታውን ደሳለኝ እንደዘገበው። ተመልካቾቻችን ዜና መከላከያን በዚሁ አበቃን። ቀሪ የመከላከያ ቴሌቪዥን ፕሮግራም ዝግጅቶች ይቀጥላሉ። አብራችሁን ቆዩ።